እና የኔ ስራ ብቻ አይደለም እኔ ምንም ወላሂ አንድ ናልሽው ማስንት ስራ የሚፈልግ ነገር ካለ ሰው የሚያዘኝ ነገር ካለ ሰራለሁ እንጂ እዚህ ገባው ነገር አይወጣም። የሀገር ሀብት ቢቸግረን ነው እንጂ እንደዛ አይደረደርም። በጀርባው ማየት አልቻልኩም። ተመልካቾቻችን በቅርሳ ቅርስ ሙልት ብሎ ያለው ቤት ውስጥ ነው ያለነው። ሳልና ቅራጼ አቶ ጨብሳ መጫ ቤት እንገኛለን። በርካታ ስራዎችን ሰርተዋል ይባላል። የተለያዩ ሲሮች በፎቶግራፍ ነው የምኔት እንትኖችን ሰራለሁ። በመሰረቱ ኢትዮጵያ ሬዲዮ 1 አመት ከ6 ወር ሰርቻለሁ ጋዜጠኝነት። መጀመሪያ የቅርሳ ቅርስ ስራ የእጅ ጥበብ ስራዎችን እንዴት ጀመሩ? ምን አነሳሳውት? ምን አነሳሳውት ለሚለው የሚያውቀው ነገር የለም። ስሰራ ነው ያራወኩት እና መነሻዬ ስሰራ ማየት ብቻ ነው የሚያውቀው። ህፃን ሆኜ እንግዲህ ኩራዝ አለ ኩራዝ ላይ ቅጠል ወስጄ ጥላው እንትን ካለ በኋላ በሰንደዶ እንትን የተለያዩ ስዕሎችን ሰራ ነበር። ያን ገጣሚም ነበር። ይሄም ሬዲዮ ፕሮግራም 1 አመት ከ6 ወር እኔ ሳስተላልፍ ነበር። አቡነ ጴጥሮስ ኢትዮጵያ ሬዲዮ ጣቢያ ማለት ነው። ብዙ ሐውልቶችን እንደሰሩ ይነገራል። የት ተሰሩ? እኔ መጀመሪያ ጊዜ ጭቃ ሙልት ሐውልት ላይ እንግዲህ እኔ ዝም ብዬ ጭቃ ብቻ ድሮ የሚተፈተነው ስኬሌተን የሚባል የሰው ቁመና ልክ በእንጨትና በብረት ተሰርቶ ጭቃ ሙልት ስሞላ ነው ያየሁት። ኪሮስ አለማየሁ የሚባል ዘፋኝ ሞትና የሱ ሐውልት መቃብር ላይ የሚቀመጥ ሐውልት ሊሰሩ ኪራር ይዘው ነበር። በቃ እሱን ሊሰሩ በተዘጋጁበት ነው እጄ ከሳቸው ጋር ተተዋወቁት። ሁለተኛ ፕሮፌሰር ታዬ ወልደ ሰማዕት፣ ከዛ ካፕቱ ዶክተር ካፕቱ፣ ከዛ ኢንጂነር ታደሰ ታዋቂ ሰዎችን እንግዲህ የነሱን እና የታዋቂ ሰዎችን ስራ ይዘው መጨረሻ ላይ ሰራ ነው። የቀናኒሳ ባለቤት ቀድሞ እጮኛው ነበረች። እሷ አትሌት የሮጠች ሙስሊም ወጥቃ ወሞትችው እንደዛ ወጥች ነበር። እሷን ሰራ። እሱን ከመስራታችን በፊት የመቀሌ ሰማዕታት ሐውልት ነው። ረጅም ፕሮጀክት ትልቅ ፕሮጀክት ነው። ቀንም ማታም በጣም ስራ ይበዛብኝ ነበር። እኔ ይሄ ነው እንግዲህ ትላልቅ ፕሮጀክቶች እና ትናንሾቹ አሁን የኃይሌ ገብረስላሴ ግቢ ውስጥ የሚቆሙ ፋውንቴኖች እንትና የተለያዩ እንትኖች አሉ እና በየሰው ቤት ማአት ነው እንግዲህ ያው ቢዝነስ ላይ ስላሉ እሳቸው የሚመጡ ስራዎችን ሁሉ ጭቃ እናሞላለን፣ እናዘጋጃለን፣ ጂፕሰም ካስት እናደርጋለን። ፊኒሽንጉን እሳቸው ያጣራሉ። የተፈጥሮ ስራዎችን እንግዲህ በዛ አይነት ነው ስንሰራ የታዋቂ ሰዎችን ስራ ስንሰራ እንደ ፕሮጀክት እንግዲህ አሁን እዚህ ፎፋ ላይ አሳየ መልክ መጥቶ ካይ በኋላ ይሄ ኮንመ ተሰራለ በሚል እና ፎፋ ላይ ያለው ሐውልት መስራት ይቻልኩ ሰርቼ ምናምን አሳይቼ ነው እና ሳጃ ላይ አሁን ያ ብሔረሰባችን ገላጭ አሁን ህይወት ዘርቶ ያለው ቀንድ ተሸክሞ በለቅሶም በደስታም ቀንድ እንሸከማለን። በሶስት አይነት ነገር ነው ቀንድ የምንሸከመው። ለለቅሶ ብቻ አይደለም። ብዙዎቹ ለቅሶ ብቻ መስላቸው አይደለም። በግርዛት ቀንም የታላላቅ ሰዎች የጀግኖች ልጆች ሲወለዱ ቀንድ ተሸክሞ ተዘፍኖ ቀንድ ተባለ ሁሉ ከቤት ወጥቶ ቅቤ ተቀብቶ ነው ተመልሶ የሚገባው። ትርጉሙ ብዙ ነው። ለኛ ሃይላይታችን ነው። እንዳየነው በርካታ አይነት ገላጭ የሆኑ ቅርሶች እዚህ ቤት ውስጥ ይገኛሉ። ሁሉም እንደየአይነታቸው ትርጉምም አላቸው። ብዙውን ጊዜ ወንዝ ዳር ዞራለሁ። ዝም የተፈጥሮ ወዳለሁ ሲሄድ የወዳደቁ እንጨቶችን አነሳዋለሁ። ሲያይ ራሳቸው ማምንን በቃ የራሳቸው ምስል ይዘኩመታል። ሲያይ እኔ ላይ ታየኛ ሰው ይመስላል፣ የተለያዩ አውሬዎችን ይመስላል። አቀማመጡ በቃ ዝም ብሎ ሳልነካው እዛው ቁጭ ብሎ ራሱ በተኛበት የሆነ የሚያስተላልፈው መልእክት አለ እና ይሄን ነገር ደግሞ የበለጠ ቢገፋው ምን ይሆናል? ምን በቃ ተፈጥሮ የዚህ ጋር ወጣ ገባ ማለቱ የእንጨቶቹ ዝርጋታ የሆነ ነገር በርግጎ የሚጮህ አይነት ነገር ወይ ተመችቶ እንደ አይነት ነገር ነው እንታ እና ይሄንን ትንሽ ነካ አድርገን ስንትለው የሚፈልገውን አይነት ይላል። እዚህ ጋር ሲና እንጨቱ ራሱ አቋቋሙ አፈጣጠሩ ራሱ በቃ ሰዎች ከስር የሆነ ነገር እንደተሸከሙ እቺን አፍሪካን ለብቻ ሰራውበት ምክንያት አፍሪካን የሚቀይረው አፍሪካዊ እንጂ የውጭ እጅ አፍሪካን ሊቀይር አይችልም። እቺ አሁን እጇን ዘርግታለች፣ ፊቷ ወደዛ ዙራ ቁጭ ብላለች። እርዳታ እየለመነች ነው። እቺ አካል ጉዳተኛ ልትሆን ይችላል። በተለያዩ ጣጣዎች ከኋላ አሁን ይሄ ቦታ ምቹ ስላልሆነ ከኋላ የልጆች ምናምን አሉ እና ቸግሮኛል ወድጃ አይደለም ለምነው ፊቴ ሙሉ አላሳይም ብላ ነው ፊቷን ወደዛ ዙራ ነው እጇን እየለመነቻለች። ብቻውን ቅርብ ጊዜ ነው አገኘዋት። ይሄ የሆነ በቃ አለ ደንስ እንትን የከብቶች አሳማ የሆነ ከስር ሌላ አይደለም እና ይሄ ለኔ የሚታየው ለሰው ደግሞ ይሄ እንደዛ አይመስልም ሲል አዎ ይላሉ። እና አብዛኛው ነገሮች ሁሉ አሁን ይሄ አባ ኮዳ ይመስላል። ይሄ አካል ጉዳተኞች ናቸው። አካል ጉዳተኞች እኛ የምናየው ተፈጥሮ እግራቸውን ነስቶ ወይ አደጋ ነስቶ ወስዶባቸው ሰውን የምናየው ነገር እንደ በቃ ጎዶሎ ወይ አምላክ ቁጣ ይደርስባቸው አድርገን እናስባለን። እና እነኚህ አጋዘን ነው ምንም
ጀርባውን ተበልቶም ብሎናል። ግን አጋዘን ይመስላል ወይ ወርቆ አውሬ በልቶ የጣለቱን ብላችሁ መስሎት ይችላል። ግን ደስ ብሎኝ አነሳው። ለዚህ ቤት ምን ያስፈልጋል ብለን ጠይቀናቸው ነበር። አስፈላጊ ነገር አሁን አይታል። እያንዳንዱ ዕቃ እየተሸከምን ነው ስንሰራ ነበር። እያንዳንዱ እዚህ ጋር አነገርኩ እኮ እዚህ ቦታ ላይ ቢቸግረን ነው እንጂ እንደዚህ አይደረደርም። በጀርባው ማየት አልቻልክም። ይሄ ጀርባውን እኔ አዙሬው አይሆን ኖሮ አታየውም። አይበቃም። ይሄ ቅርጽ ብቻውን ትልቅ መቀመጫ ያስፈልጋል። እነኚህ ለብቻ እንደዚህ መቀመጫ ዞሬ ማየት መቻል አለብኝ። እኔ እንደ እያዞርኩ የሚቆም መንካት አይቻልም እኮ ቅርጽ ዞሬ ፍሪ በቃ እዚህ ጋር 3 እዚህ ጋር 3 መሆን አለበት። ከዛ ውጪ ይሄ ሁሉ ቦታ መያዝ አለባቸው። ሰው ጎብኚ እንደ ሌላ ቱሪዝም ነው ሙዚየም ዞሮ ነው የሚያየው፣ ከቦታ ላይ እንቀሳቀስም። ስለዚህ አሁን እዚህ ክፍል ውስጥ ምን ያህል ቅርጽ ይበቃል የሚለውን ነገር እስኪናሟላ ድረስ አትሊስት እንኳን ማስቀመጫ ጠረጴዛዎችን የሚሰራበት ድብልቅልቅ ብሎናል። የተፈጥሮ እንትንም አንድ ላይ ነው። ቅብጽ ስዕሎችም እንደዛ ነው። ባህላዊ እቃዎች አሉ። በኮባ የተሰሩ እንትኖች አሉ። ይሄ ዋሻ የሚባል ትልቁ እንዲህ ከኔ ቁመት ልክ 4 አለ። ጎኑ የእንጨት አለ፣ የድሮ 2 አለ። ጋሻም አለ፣ ቀንዶችም አለ፣ የነብር ቆዳም አለ። ባገኘሁት ነገር እኮ ነው እየታገልኩ ነው ያለው፣ እየሰበሰብኩ ነው ያለው። የት ነው የሚያቆመው? ሁለተኛ የምታየው ሸራዎች አሁን ቅርብ ጊዜ ተነጥፎ እንደዚህ የበሳሳው ምስጥ ነው። እዛ ጋር ደግሞ ሳጃ እንትኖች እንጨቶቹ ተበልተዋል እኮ ጊዜ መሰረት አስይዘ የሆነ ነገር ካላደረግከው ሸራው የበሳሳው 1 ወር ባልሞላ ጊዜ ነው የበሳሱብኝ እና አደጋ ነው፣ ስጋት አለ። አሁን ዘግቼ በየቀኑ ባልከፍት 2 ቀን 3 ቀን የሆነ ቦታ ላይ በተዘጋጀ ደስተስ መጣ ልክ ከፍቼ ስጋ ቸቸቸቸ ነው የሚለው ድምጽ በቃ ውስጥ እና ሸራውን ቢከፍት አሁን ማግኘት ይቻላል። የት እኛ ጋር መሬት አለን፣ ገንዘብ አለን፣ ህዝብ አለን። ግን ሐሳቡ ስለሌለ ከዚህም በላይ አልችልም። ለዚህ ነው እቺን እንደምንም ብዬ ከዚህም በኋላ እስቲ መጥቶ ሀገሬ ወገኔ አንድ እርምጃ አስከደኝ እንደሆነ ያስከድ የኔ አይደለም የናንተው ነው እያሉ ነው። ታዲያ የናንተው ነው ካሉ ደግሞ እኛው ተቀብለን ይህን ማሳመር የለብንም? ለናንተም ለሁላችሁም ጥያቄ መልስ ይሁን ማለት ነው። ተመልካቾቻችን ሀብታሙ ኃይለ ኢየሱስ ነበርኩኝ ፕሮግራም በማዘጋጀት እንዲሁም ደግሞ በካሜራው አብርሃም ወልደ ማርያም፣ በኤዲቲንግ ደግሞ ውብሸት ግርማና ሌሎች አካላት ጋር በጋራ በመሆን አዘጋጅተናል። ፕሮግራሙ እንዲቀጥል ደግሞ የሳጃ ከተማ አስተዳደር ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት አስፈላጊውን ድጋፍ በማድረግ ይህ ፕሮግራም እንዲዘጋጅ አድርገውልናል። ስለነበረን ቆይታ በጣም እናመሰግናለን። አስፈላጊውን ጥያቄ ወይም ለመጠየቅ የምትፈልጉ አካላት ካላችሁ በውስጥ በኩል የምናስቀምጠው በሳልና ቀራጺ ጨብሳ መጫ ስልክ ላይ ደውላችሁ ሀሳብ ማግኘት ትችላላችሁ። እንዲሁም በእኛ በጎነር ፕሮሞሽን ስቱዲዮ ስም እናመሰግናለን።